ለዘላለም ይባረክ። ነፍሴ አንድ ነገር ተረድታለች። ይሄን አምላክ ይሄን ልዑል እግዚአብሔር ይሄን የሰማይና የምድር አምላክ ልዑል እግዚአብሔር በጠዋት በቀን በማለዳ ከማምለክ ውጪ ሌላ ምንም አማራጭ የላትም። ለምን እንደሆነ ታውቃላችሁ? በዚህ በሚያልፍ ዘመን ላይ የማያልፈውን የሰማይን አምላክ እግዚአብሔርን አገልግሎ እንደማለፍ ያለ መልካም ነገር የለም። በቃ ሰው በዚያ ምድር ላይ ሲኖር ብዙ ነገር ሊያገለግል ይችላል። ሰውን ሊያገለግል ይችላል፣ የበታቹን ሊያገለግል ይችላል፣ የበላዩን ሊያገለግል ይችላል፣ ተከፍሎት ሊያገለግል ይችላል፣ ተቀጥሮ ሊያገለግል ይችላል። ግን በነፃነት እግዚአብሔር በሰጠ ጸጋ፣ እግዚአብሔር በሰጠ ጤንነት፣ እግዚአብሔር በሰጠ ሰላም፣ እግዚአብሔር በሰጠ እረፍት የሰማይን አምላክ እግዚአብሔርን አገልግሎ በሰማይ አምላክ በልዑል እግዚአብሔር እንደመባረክ ያለ መልካም ነገር የለም። ስለዚህ ይሄንን ለማድረግ ደግሞ እግዚአብሔር አምላክ ሊረዳን ይገባል። በእኛ የሚሆን አንዳች ነገር የለም። እግዚአብሔር አምላክ ምሕረቱን ሲያበዛ፣ እግዚአብሔር አምላክ ቸርነቱን ሲያበዛ፣ እግዚአብሔር አምላክ እድሜን ሲጨምር፣ እግዚአብሔር አምላክ ሰላምን ሲሰጥ፣ እግዚአብሔር አምላክ ከጤንነታችን አንዷን እንኳን ሳያጎድል ምሕረቱና ቸርነቱ ሲበዛ እያየን የሰማይን አምላክ እግዚአብሔርን ካላገለገል እድሜም ጤንነትም ጊዜም ያልፋል፣ ይወሰዳል። መጽሐፍ ቅዱስ የእግዚአብሔር ቃል እንደሚለው ለሁሉም ጊዜ አለው ይላል። ለሁሉም ጊዜ አለው የሚለው ይሄ የታመነው የእግዚአብሔር ቃል ነው፣ ሌላ ምንም አይደለም። ለሁሉም ጊዜ አለው፣ ለሁሉም ዘመን አለው። ሁሉንም በዘመን ነው የሚሰራው። ለመብላት ዘመን አለው፣ ለመጠጣት ዘመን አለው፣ ለመሞት ዘመን አለው፣ ለመነሳት ዘመን አለው፣ በህይወት ለመኖር ዘመን አለው፣ በጤንነትም ለመኖር ዘመን አለው፣ በእግዚአብሔር ፊት ለማምለክም ዘመን አለው፣ ለመዘመርም ዘመን አለው፣ ዝም ለማለትም ዘመን አለው፣ ለማልቀስም ዘመን አለው፣ ለመደሰትም ዘመን አለው፣ ለመውለድም ዘመን አለው፣ ለመሮጥም ዘመን አለው፣ ለመቆምም ዘመን አለው። ወዳጆቼ፣ ወንድሞቼ እግዚአብሔር በሰጣችሁ ዘመን፣ እግዚአብሔር በሰጣችሁ እድሜ ሳታክቱ የእግዚአብሔርን ወንጌል አገልግሉ። እግዚአብሔር አምላክ ብድራትን ይከፍላል። ጌታ ለዘላለም ይባረክ። ብድራትን የሚከፍል አምላክ እርሱ በዙፋኑ ላይ አለ።